በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዘላለም ፍቅሩ በክርስቶስ የተወደዳችሁ የተመረጣችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከትም የተባረካችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ በ40 ቀን ሀብተ ወልድ ስመ ክርስትናን ሰጥቶ ለዘላለም ርስት ያተማችሁ የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈሱ ጋር በሦስትነቱ በአንድነቱ የተወደደ ተመሰገነ ይሁን። የእግዚአብሔር ብሩካን እንግዲህ ትናንትና በሳሰብኩት ማሳሰቢያ መሰረት ሁለት እናቶች አንዳንድ ቤተሰብ ቢይዙ የሚል ሀሳብ ነበረ። አንድ ቤተሰብ በትንሹ በዓመት 50 ሺህ ብር መስጠት የሚችል ከሆነ ያን ቤተሰብ ያግዛል። በዚህ ፕላትፎርም ውስጥ በጣም ብዙ ሰዎች አላችሁ፣ ከ320 በላይ ሰዎች የምትሳተፉ። ሁለት እናቶችን አምጥቼ ነበር። እግዚአብሔር ይስጥልኝ። አንዲት እህቴ አንድ እናት ትችላለኛለች፣ አንዲቷ እናት ግን ይቀራሉ። ፈቃደኛ የሆናችሁ 911 41380 ስልኬ ላይ ያሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱስ ቃል ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ ነኝ ልቤም ትሑት ነውና ለነፍሳችሁ ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። እንግዲህ እርሱ ላይ እንዳያችሁት በየዋህ ልቡ ፊት መቆም መኖር የትምህርታችን ርዕስ ነው። እንግዲህ ሰው ሁልጊዜ ከፍትፍቱ ይልቅ ፊቱን ይፈልጋል። ማንም ሰው ሲጠራው ቤት ሲገባ ፊቱን ነው የሚያየው፣ ልቡን ነው የሚያየው። ወዳጅ ለማድረግ ሰው ሲፈልግ የሰውን ልብ ነው የሚያየው። ልቡ ቅን ነው፣ ልቡ የዋህ ነው፣ ልቧ የዋህ ነው ብለን ነው ሰውን የምንወደው የምንቀርበው። ትዳር አጋር ስንመርጥ ልብ ነው የምናየው። መቼም ፊት ለፊታችን የሰው ልጅ ተክለ ቁመና ውበት ፊት ለፊት ዝም ብሎ እንደ ማስታወቂያ ነው። ቀረብ ተብሎ ግን የሚታየው ልብ ነው። ምን ያህል ጓደኛ ምን ያህል አጋር ትሆነኛለች ወይም ይሆነኛል ብላችሁ የምታዩት ብለን የምናየው ከልቡ ተነስተን ነው። እና ልብ የሰው ልጅ ትልቁ የመጨረሻው የማንነቱ መገለጫ ነው። ስለዚህ እኛ ሰውን በልብ ነው የምንወደው፣ በልብም ነው የምንጠላው። ሰው በልቡ ክፉ ሲሆን ይታወቃል። በልቡ ጨካኝ ሲሆን፣ በልቡ የማይራራ ሲሆን ያስታውቃል። በልቡ በጣም ትሑት የሆነ ሰው ደግሞ በደንብ ያስታውቃል። እና እነዚህ እግዚአብሔርም ከሰዎች ጋር ባለው ግንኙነት ሰዎችን በልባቸው ነው የሚመዝናቸው። ለሳሙኤል እንዳለ ሰው ፊትን እንደሚያይ እግዚአብሔር ፊትን አያይም፣ እግዚአብሔር ልብን ያያል ይላል። ስለዚህ ሰው የሕይወቱ ዋና የውሳኔ ቦታ ነው እና ልብና ልብ ራሱ እግዚአብሔር ወደ ሰው የሚሳብበት ነገር ነው፣ ወይም እግዚአብሔር ከሰው የሚለይበት መንገድ ሊሆን ይችላል። ስለዚህ ጠቢቡ አጥብቀ ልብህን ጠብቅ የሕይወት መውጫ ናት ይላል። ሰዎች አንተን የሚወዱበት ምክንያት ልብህ ነው። ሰዎች አንተን የሚያምኑበት ምክንያት ልብህ ነው። ሰዎች አንተን የሚጠሉበት ምክንያት ልብህ ነው። ሰዎች አንተን የማያምኑበት የሚጠራጠሩበት የሚርቁበት ምክንያት ልብህ ነው። በሕይወት ውስጥ ያንተ የህልውና ሕይወትህ መውጫ ናት ልብ። ስለዚህ ልብህን በደንብ ጠብቅ ይላል። እንግዲህ ሰው እንኳን በሰው ስርዓት ልቡ በጣም በሕይወት ውስጥ ትልቅና ወሳኝ ነገር ነው እና ደግሞ እኛና እግዚአብሔር ባለን ግንኙነት ስለ እግዚአብሔር የምንገምታቸው ግምቶችና ስለ እግዚአብሔር ያለው እውነት መግባባት አለበት። ብዙ ጊዜ ስለ እግዚአብሔር የሰማናቸው እና ያደግናቸው ነገሮች ሁሌም ማነሳው ነው። በጣም ጨካኝ አምላክ እንዳለን አድርገን ነው የምንረዳው። ብዙዎቻችን በፐርሰንት 90% ሊሆን ይችላል እግዚአብሔር ደግ ነው ብለው የሚያስቡ ሰዎች በጣም ትንሽ ናቸው። የምንበልጠው ሰዎች እግዚአብሔር ማለት የድሮ ዘመን ወላጅ አድርገን የምናስበው ነው። የድሮ ዘመን ወላጅ ድሮ ከጥንቱ ከባሪያው ስርዓት ቀጥሎ የመጣ ይሄ ምንድን ነው የሚባለው? ይሄ የገዥነት ስርዓት ስላለው
በዛው ስለመጣ እሱ የተቀረጸበት መንገድ በጣም ጠንካራ ቅጣት፣ ብርቱ ቅጣት፣ ጭክን ያለ ቅጣት ነው ሰውን የሚያስተካክለው ብሎ የሚያምን ወላጅ ነበረ። እንደው ብዙዎቻችን እንደው በኔ እድሜ ከኔም ትንሽ ዝቅ ያላችሁ ሰዎች ብዙዎቻችን በቀበቶ ያልተገረፍን የለንም። አንዳንዶቻችን ጭክን ባለ ሁኔታ በርበሬ ታጥነን እናውቃለን። ለወላጆቻችን ጦም አድረን እናውቃለን። እኔ ብዙ ጊዜ እንጀራ ሳልበላ አድሬ አውቃለሁ። ወላጆቼ በእንጀራ ቀጥተውኝ ያውቃሉ። በጣም ብዙ ነገሮች እንሆናለን በልጅነታችን። ስለዚህ እኛ ወላጅነትን የምናስበው በዚያ ልክ ምን ነው ራሴን ችዬ በተገላገልኩት የምንለው አይነት ወላጅነት ነው። ያንን አስተዳደግ ደግሞ አድገን ስለመጣን እኛም አንዳንድ ጊዜ እንደዚህ የሚያደርገን ጊዜ አለ። ቁጣችን፣ ንዴታችን እንደው አካላዊ ጥቃት እንኳን ባንፈጽም ሕጉ የምንኖርበት አካባቢ ስርዓቱ ስለማይፈቅድልን እንጂ ውስጣችን ግን የሚፈልግ በቃ በዚህ ልክ የምንቆጣ ሰዎች አለን። እና እንደዚህ አድርገን ነው እግዚአብሔርን የምናየው። በቃ እግዚአብሔር ሲባል ቀበቶን በየሰዓቱ እየፈታ የሚጋረፍ በእያንዳንዷ ጉዳይ ላይ ማስመሪያ ስቶ ጣጣት የሚቀጠቅጥ አስተማሪ፣ ድሮ እንደ እንጀራ እናት እንደ ድሮ እንጀራ እናት እንደሚባለው አይነት በቃ ምክንያት እየፈለገ የሚበቀል በቀለኛ እና በጣም ከእግዚአብሔር ጋር መኖር አስቸጋሪ ነው ብለው የሚያስቡ በጣም ብዙ ሰዎች አሉ። በነገራችን ላይ በአብዛኛው ዓለም ላይ ከእግዚአብሔር ርቀው ያሉ ሰዎችን ጠጋ ብላችሁ ብትጠይቋቸው እግዚአብሔር ነው ይፈልጉታል። ግን ምንድነው ብለው የሚያስቡት በጣም ጨካኝ አምላክ እንደሆነ ነው። አሁን ምላችሁ መረዳት ውስጣቸው ስላለ በቃ እግዚአብሔር ማለት እንዲህ ነው ብለው ያስባሉ። በቃ ልክ ያልሆነ ርህራሄ የሌለው አድርገው ይቆጥሩታል። እንደገና ደግሞ በዚህ ሜንታሊቲ የተቀረጸን ሰባኪያንን የመጣ ነው። አሁን ባልኳችሁ በኃይለኛ ቅጣት በኃይለኛ በጭካኔ አያያዝ ያደግን ስለሆነን እግዚአብሔርን ምንስልበትን መንገድ የዚህ ዘመን ሰባኪዎች እንደዚያ ነን። እግዚአብሔር ደግ ነው የሚሉ ሰባኪዎች በጣም ጥቂት ናቸው። ብዙዎቹ እግዚአብሔር በጣም ሲሪየስ እንደሆነ አድርገን ነው የምናስተምረውና ስለ እግዚአብሔር ግን ሰው ትክክለኛ ነገር ነው መናገር ማመንም ያለበት። ምንድነው ማለት እግዚአብሔር እሳት ነው ይላል የዕብራውያን ጸሐፊ። ግን ማንን ነው የሚበላው? ስለ ገሃነመ እሳት የተጻፈውን ስታነቡ ለዲያብሎስና ለሰራዊቱ ለተዘጋጀው ገሃነመ እሳት ሂዱ አለ ይላል። ምንድነው እቅዱ? ገሃነመ እሳት የሚባለው የተፈጠረው ለሰይጣንና ለሰራዊቱ ነው። ገሃነመ እሳት ለኔ ነው ብሎ ማሰብ ምንም ልክ ያልሆነ አስተሳሰብ ነው። እግዚአብሔርን አለማወቅ ነው። ገሃነመ እሳት ለምን ለኔ ይሆናል? ለምን ላንቺ ይሆናል? ለምን ላንተ ይሆናል? እኛ የእግዚአብሔር ልጆች ነን እንጂ ሌላ አይደለንም። ለሰይጣን የተዘጋጀውን ስፍራ የኔ ነው ብሎ ማሰብ ራሱ ጤነኛ አስተሳሰብ አይደለም። እና ስለ እግዚአብሔር እሳት ነው፣ ፍርድ አለው፣ ፍትህ አለው። ግን እግዚአብሔር ፍቅር ነው የሚለውንም ጨክኖ ማንበብ መረዳት ያስፈልጋል። በአገልግሎቴ እኔ የተረዳሁት በመጣሁበት ዘመን እግዚአብሔር ፍቅር ነው የሚለውን አገልግሎት በጣም የሚዋጉት አካላት እግዚአብሔር እሳት ነው ብለው በብዛት የሚያምኑት ናቸው። ሰው ይበላሻል ብለው ያስባሉ። ለምን መሰላችሁ እንደዛ ቢያስቡት? እነሱ ያደጉት ሰው ትክክል የሚሆነው በኃይለኛ ቅጣት ውስጥ ነው በሚል ቤተሰብ ውስጥ ስላደጉ ያ ብዙ ጊዜ ስነ ልቦናችን ነው ህይወታችን ላይ የሚንጸባረቀው። ግን እውነቱ እሱ አይደል። እውነቱ የተጻፈው ነው። እግዚአብሔር ፍቅር ነው፣ እግዚአብሔር ፍርድ አለው። እግዚአብሔር ግን ለልጆቹ በጣም ቅርብ ነው። አሁን እንደሰማችሁት እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ። ሰው እንደሚያስበው ቢሆን እግዚአብሔር ሸክማችሁን እዛችሁ አራግፋችሁ ኑ ነው የሚለው። እዛው ጭቃህን እዛው ቆሻሻህን እዛው እንትንን እዛው የምትል ወላጅ አለች አይደል? ወይ እናት ወይ አባት ፊትህን እንዳትመጣ እዛ ፊትህን ታጥብ ጸደት ብለና እኔ ጋር እንዳትመጣ የሚል ወላጅ አለ። ጌታ ግን እንደዚህ አይደለም። ኑ እናንተ ሸክም የከበዳችሁ እንዲህ ጎንበስ እንዳላችሁ ነው፣ እንደደከማችሁ ነው፣ እንደዛላችሁ ነው፣ ተስፋችሁ እንደተንገዳገደ ወደ እኔ ነው፣ ተስፋ እንዳጣችሁ ወደ እኔ ነው፣ ሊፈልጋችሁ እንዳጣችሁ ስፍራ እንዳጣችሁ እንደተናቃችሁ ወደ እኔ ነው፣ እኔ ግን እቀበላችኋለሁ ነው ጌታ ያለ። እኔ እቀበላችኋለሁ፣ ወደ እኔ ነው። እኔ አባት ነኝ፣ እኔ የዘላለም አባት ነኝ፣ እቀበላችኋለሁ።
ይህን መቀበል የሚችል ልብ ምን አይነት ልብ ነው ብትሉ፣ ትሁትና የዋህ ልብ። እኔ በልቤ ትሁት ነኝ፣ የዋህ ነኝ። በእርግጥ መንፈስ ቅዱስ ይግለጽልን ይህን ለመረዳት። የእግዚአብሔርን የዋህነትና ትሁትነት፣ የጌታ ኢየሱስ ትሁትነት ለመረዳት መንፈስ ቅዱስ ካረዳ ሰው ሊረዳው አይችልም። እኛ ትሁት ስላደለን ነው። ይኸውላችሁ እኛ እኮ የምንታገለው ከራሳችን አይን ጋር ነው። ልንረዳው ይከብደናል። ቃሉ እንዴት ይሆናል? እኔን ይወደኛል ምን ማለት ነው? ይሄማ አይሆንም እንላለን። አንወድማ እኛ አሁን እኛ ውስጥ ያለውን ሰውነታችንን ሌላ ሰው ላይ ብናየው ያን ሰው ልንወደው አንችልም። ስለዚህ እግዚአብሔር እኛን ይወደናል ብለን መቀበል የሚከብደን ለዚህ ነው። ከራሳችን ጋር ግን ልንፋታ ይገባል። ከቃሉ ጋር ልንጋባ ይገባል። እውነቱን ልንቀበል ይገባል። እግዚአብሔር ትሁት ነው። ጌታ ኢየሱስ ትሁት ነው። ልቡ በጣም ትሁት ነው። በጣም የዋህ ነው። ስለዚህም ማንኛውንም ጉዳዮቻችንን ይዘን ስንመጣ እጅግ የዋህና ትሁት በሆነው ጌታ ፊት እንደመጣ እንዳትረሱ። በጣም አድርጎ የሚረዳን የሚያዝንልን፣ ጉዳዮቻችንን፣ ጸሎቶቻችንን፣ አጀንዳዎቻችንን በርህራሄና በየዋህነት አይን የሚያይ ጌታ ፊት ነው የምንመጣው ስንጸልይ። ጨለምተኛ አስተሳሰባችሁን እናስወግድ። የእናንተ ችግር የእናንተ ነው። የእናንተ አይምሮ የሚያስበው ጉዳይ የእናንተ የኔና የእናንተ ነው። አያገባህም። ጌታ አያገባውም። እሱ ግን ትሁት ነው፣ እጅግም የዋህ ነው። መንገዱ ላይ ያለውን ሾክ እያለፋችሁ ነው። ውስጣችሁ የሚፈጥርባችሁን ሾክ እሱን እንደ ሰው ማየት፣ እሱን እንደ ስጋዊ አባት ማየት፣ እሱን እንደ ክፉ ማየት አቁመን ሾኩን እያለፋችሁ ወደ የዋሃው ልቡ፣ ወደ ፍቅሩ፣ ወደ ደረቱ ተጠጉ። እግዚአብሔር ልጆች ያልሰማነው ያልተነገረን ያልገባን እውነት እሱ የዋህ ማይለወጥ ሕያው የዋህነት ነው ያለው። ድካማችሁን ያውቃል፣ ይራራላችኋል። ለምን እንደሆነ እንደዚህ እንደሆናችሁ ያውቃል። አስተዳደጋችሁን ያውቃል። ምን እንደጎደላችሁ ያውቃል። ማን እንደበደላችሁ ያውቃል። ለምን እንደምታዝኑ ያውቃል። መቼ እንደምትስተካከሉ ያውቃል። ቅልባችሁን ያውቃል። ውስጣችሁን ያውቃል። ሰው አይረዳኝ የምትሉትን የሚያውቅ በጣም የዋህ ነው ጌታችን። ስትመጡ ወደሱ፣ ስትጸልዩ ወደሱ፣ ቤቱ ስትገቡ፣ እነሱ ስትገቡ ወደ የዋህ አባታችሁ ፊት እንደቆማችሁ ፈጽሞ እንዳትረሱ። ስትበድሉ፣ ስታጠፉ፣ ልባችሁ ሲነሳባችሁ፣ ውስጣችሁ ሲዋጋችሁ፣ ሰይጣን ሲወጋችሁ የዋህ አባት እንዳላችሁ ግን እወቁ። የዋህ ልብ ያለው አባት የዋህ ነው። የዋህ ይታመናል። ይህ ልብ የሚነገረው ለየዋህ ሰው ነው። በየዋህ ሰው ተስፋ አይቆረጥ። የዋህ ልብ ነው ያለው ጌታ። ተስፋ እንዳትቆርጡበት ንገሩት። ሀሳባችሁን ሁሉ ንገሩት። በጣም በደግነት አይን ነው የሚያያችሁና የሚሰማችሁ። ከእሱ ጋር ተነጋገሩ። ምስጢራችሁን አያወጣም። ያው ገበናችንን ሸፍነው የሚኖር ለዚህ አይደል? የዋህ ስለሆነ እኮ ነው። ዓለም ክፉ መሆኗን ስለሚያውቅ በኃጢአት አደባባይ የተያዙ ሰዎችን ታያላችሁ። ሚዲያ ላይ እንዴት ሰው እንደሚጨክንባቸው፣ ገበናቸው የተገለጡ ሰዎች እንዴት በዓለም ላይ እንደሚዋረዱ ሸፍኖን የሚያኖረን የዋህ ስለሆነ ነው። ዮሐንስም ወደ ደረቱ ተጠግቶ ማን ነው አሳልፎ የሚሰጥ ብሎ ጠየቀው ይላል። ወደ ደረቱ ጠጋ ያለው የዋህ ስለሆነ ነው። ጠጋ በሉ ወደ ደረቱ። ይሄ ስፍራ የእናንተ ነው። የልቡ ስፍራ የእናንተ ነው። የልጆቹ የእናንተ እናንተ በወላጅ ልባችሁ ልጆቻችሁን በምታቅፉበት ትኩሳት፣ ከዛ በሚበልጥ ትኩሳት ነው የሚቀበልን የሚያቅፈን፣ ወደ ራሱ የሚያስጠጋን የሚሰማን፣
ሳናወራ ነው የሚሰማን። ስሜታችንን ነው የሚሰማው። ዝም ብለን ነው የሚሰማን። እንኳን ተናግረን እኔ የዋህ ነኝ ነው ያለን ጌታ። በጣም የዋህ ጌታ ነው ያለን። ሰሞኑን ያንን የዋህ ልብህን አይቻለሁ፣ ፍቅርህን መድኃኒቴ መድኃኒቴ ግባ ግባ ወደ ቤቴ የሚል ዝማሬ፣ አዲስ ዝማሬ ውስጥ አንዱ መዝሙር ይሄ ነው። ኮሜንቶችን ሳነብ አንዷ በጣም ተበሳጭታብኝ ነበረ። በአጋጣሚ እግዚአብሔርን እንደ ሰው ማየት ምንድን ነው ትንሽ ይበዛል ብላ ተቆጣች። ማለት የተቆጣችው የጌታ የዋህነት ስላልገባት። መቼ ተናግረን የዋህነት መቼ የዋህነቱ ሲነገር የምትቆጡ ሰዎች ምንም አልገባችሁ፣ ምንም አልገባችሁ። በደንብ ተማሩ፣ በደንብ ተማሩ። እግዚአብሔር ደግና የዋህ ነው። ጌታ ኢየሱስ ደግና የዋህ ነው። በጣም አዛኝ ነው። ሰውን አንደርስታንድ ያደርጋል። ልክ በሌለ ሁኔታ ሰውን ይታገሳል። በሰው ላይ ጨክንም፣ ቸኩሎ አይፈርድ፣ ምክንያት ፈልጎ ይምራል። በጣም የዋህ ነው። ይሄ ነው እውነቱ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ የእመቤታችን ረድኤት፣ በረከት፣ የመላእክት ጥበቃ አብሮን ይሁን። አሳስባይን አትርሱ። ጻፉልኝ ኮሜንት በዚህ ትምህርት ላይ ምን እንዳላችሁ፣ እግዚአብሔር ምን እንደገባችሁ ጻፉ። ደግሞ ላይክ በተኑን ተጭናችሁት ሰዎች ቪዲዮ እንዲመለከቱ ታግዙ። እግዚአብሔር እናንተን፣ ስራችሁን፣ ቤታችሁን፣ ዘራችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም።